ምንድነው ያለው? ጻድቅ ሰው ሳይሆን ይሄንን መጽሐፍ የጻፈው ጻድቅ ሰው ሳይሆን ኃጢአተኛ ሰው ነው ማለት ከእግዚአብሔር ሐሳብ የራቀ እሱ ከእግዚአብሔር ሐሳብ ርቆ ትውልዱን ከእግዚአብሔር ሐሳብ ለማራቅ ወንድሞቼ ሆይ ስሙኝ ብሎ ይለንና እንደኔ ያላችሁ ኃጣን ወንድሞቼ ሆይ ስሙኝ ነው ያለው። እንደሱ ኃጢአተኛ ሰው ነው ማለት ነው። ስለዚህ እነዚህ መጽሐፍ በመንፈስ ቅዱስ የተመሩ ቅዱሳት ሰዎች የጻፉት መጽሐፍት አይደለም። የኃጢአተኛ ሰው ምክር ነው። ኃጢአተኛ የሚመክረው ምክር ነው የመከረን። ልምከራችሁ ስሙን አለና ከዛ ከእግዚአብሔር ራቁ፣ ወደ ሰው ተጠጉ፣ በእግዚአብሔር አትታመኑ፣ በፍጡር ታመኑ ብሎ አለን ማለት ነው። እና ቀጥል አብራ yes ትክክል። እሺ የቹም እሺ የቱ ጋር ነን? እሺ የቹም እመቤታችን ናት ከንጉሥ ልጇ ጎን በፈሰሰው ደሟ እኛን ንጹሐን አድርጋ እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን ፍጹምነት መርታ በእውነት ታደርሰን በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግስተ ሰማያት ታደርሰዋለችና ይለናል። እኔ እሺ አይ ጎበዝ ነው፣ ጥሩ ነው። ሊቃውንትን ጠይቃለሁ። ይሄንን ጥሩ ነው። ምኑ ነው ጥሩነቱ? 16ቱ ቆይ ከዛ ከላይ እንጀምር እስቲ። 16ቱ ህግጋቶች የትኞቹ ናቸው? አንዱ አይ ይሄኛው ቆይ ግልጽ ስላልሆነልኝ መጠየቅ ያለብኝ። ስለዚህ እዚህ ላይ ማውራት አትፈልግም ነው? አይ ቆይ ቅድም እምነቴ ነው ሲልሃል ነበር። ቆይ ኖ በመሀል የተረዳሁት አለ። እምነቴን እየገለጽኩ ቢሄድም በመሀል የተረዳሁት አለ፣ የራሴ አክሴፕት ያደረኩን ነገር። ያንን ደግሞ ምንድነው በራሴ እዚህ ጋር ዲፌንድ ማድረግ ስለማልችል ጠይቃለሁ፣ እናወራበታለን። እሺ ሌላ ሀሳብ ካላችሁ እንቀጥል። ቢኒ ወይ በቃ አንተ አሁን ዲፌንድ ለማድረግ እየሞከርክ ያለው ዲፌንድ መደረግ የማይችል ነገር ነው። ባይዘው ምንድነው ዲፌንድ መደረግ የማይችለው? አረኩ እንዴ? አይ ገብቶኛል። አንተ አሁን ሄደ ሊቃውንትን ጠይቃለሁ ምናምን እያልክ ነው። ችግር የለውም፣ ሄድና ጠይቃቸው። መልስ የሚሰጡህን ይዘናና መልሱ ይሄ ነው ብለህ ንገረን። ነገር ግን እኔ አንድ ነገር እውነቱን እነግርሃለሁ። እነኚህ ሁሉ መጽሐፍቶች የባለጌ ልጆች ናቸው፣ የመጽሐፍ ቅዱስ ልጆች አይደሉም። ግድ የለም አንተም ስድብ ኃጢአት ስለሆነ ባትጠቀመው ቃሉን ጥሩ ነው። ኖ ስድብ አይደለም ቢኒ። እነኚህ ግድ የለም ቆይ ልንገርህ። ቆይ ቢኒ አንድ ጊዜ እነኚህ ልጆች ሐሳባቸው እነኚህ ልጆች ተብለው ከመጽሐፍ ቅዱስ ጋር የመጽሐፍ ቅዱስ ልጆች መባል ራሱ የለባቸውም። ሲጀመር ሐሳባቸው አባት ተብሎ ከተነገረለት ከመጽሐፍ ቅዱስ ጋር ምንም አይነት ዝምድና የሌላቸው እንደውም በተቃርኖ የክርስቶስ ኢየሱስን ስራ የሚያቃልሉ ከዛ የማርያምን ወይንም የቅዱሳንን ስራ ደግሞ ከክርስቶስ ኢየሱስ ስራ እጅጉን ከፍ የሚያደርጉ ኢየሱስን የሚያሳንሱ ፍጡራንን የሚያነግሱ መጽሐፍቶች ናቸው። እኔ ቢኒ እንዲሁ ስሰማ ወጣትም ነገርነ አምልጥ ብራዘር፣ ገና በቃ በጣም ጥሩ አምልጥ። ሀሳብ መስጠት ይቻላል፣ ጊዜ እያለ አምልጥ። ሀሳብ መስጠት ይቻላል። ምኑን አሁን ሀሳብ ትሰጣለህ እዚህ መጽሐፍ ላይ ቢኒ? አይ ላልከኝ ሀሳብ የተወሰነ ሀሳብ አንተ እኮ አሁን ሄደህ እንትን ማድረግ ብቻ ነው ያለብህ። በቃ አሁን አንተ ሄደህ ነው ይኸውልህ። አይ አንተ ሀሳብ ስጠኝ፣ ተቀበልኩ፣ ምክርህን አመሰግናለሁ። ነገር ግን እዚህ ያነሳው ሀሳብ ላይ ግን የተወሰነ ሀሳብ ብሰጥ ደግሞ ደስ ይለኛል። ከሀሳቡ በፊት ማለት ነው አይታችሁ ስጨርሱ ምን ልልህ ፈልጌ ነው። ሶሪ ቢኒ አንዴ ይቅርታ ሰው ይሰማል ድምጼ? ቢኒ ትሰጣለህ፣ ሀሳብ ትሰጣለህ። ግን ቅድም የሆነ ነገር የተናገርከው ነገር አለና እሱ ላይ ብታወሩ ደስ ይለኛል። ከቢኒ ጋር ምን ብልሃል ቅድም? ለምሳሌ አንድ ሰው ጠንቋይ ቢያመልክ ምንድነው ወደ ጠንቋይ ቤት ቢል ወይ ደግሞ በጣዖት ቢያመልክ
ሴት እየደፈረ ቢኖር ቢገድል ህግጋቶቹን ቢጥስ ማርያምን ለምኖ መዳን ይችላል ብለህ ተናግረህ ነበር። ይሄን ተናግረሃል አንተ። ትክክል ነኝ? በምልጃዋ ነው ያልኩት ወዳጄ፣ ሰምተኸኝ ከሆነ ዋው፣ በምልጃዋ ነው ያልከው። ልክ ነህ እኮ። ምንድን ነው ያልከው? ጣዖት እያመለከ ቢኖር እግዚአብሔርን ያምን ነበር። ከዛ ጣዖት እያመለከ ቢኖር ሴት እየደፈረ ቢኖር ቢገድል በማርያም ምልጃ ይድናል ብለህ ነበር። ትክክል ነው። ተጸጽቶ አማልጂኝ ብሎ ከጸለየ ታስታርቀዋለች በምልጃዋ። ያው ንስሐ ገብቶ ኃጢአቱን ተናዞ ስጋ ወደሙን ተቀብሎ ይገባል። አይ እሱማ በማርያም አይደለማ ሚድ ነው። ንስሐ ገብቶ ካልከኝማ በክርስቶስ ደም ነው የሚታጠበው። ንስሐ ከገባ ንስሐ ገባ፣ በክርስቶስ ደም ነው ኃጢአት እኮ። እሷ ምንድነው እሷ እመቤታችን እዛ ጋር የምታረግለት ከኃጢአቱ ነው የምታላቅቀው ማለት እሷን ሲማጸናት የነበረው ምናልባት እርኩስ መንፈስ፣ አጋንንት የመሳሰሉት ሊርቁለት ይችላሉ። ምክንያቱም አይደለም ለአሁን ለተናገርከው በእሷ ልመና ከእርኩስ መንፈስ ይወጣል ወይ ደግሞ ያለበት ይሄ ትክክል ያልሆነው ልምምድ ይወጣል ላልከው መጽሐፍ ቅዱስ ማስረጃ ትሰጠንሽ። ለዚህ እምነትህ እንኳን ማለት ነው። ብኔ ይቀጥል። ለዚህ እምነቴ ከእግዚአብሔር ቃል ማስረጃ ይስጠን። የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች የሚለውን ነው የምሰጠህ። እሺ፣ የጻድቅ ሰው ጸሎት እጅግ ኃይልን ታደርጋለች። ሹር በማርያም ጸሎት አንተ ትገባለህ ነው። አሁን ይህንን ሀሳብ ስታነሳው ምን እያልከኝ ነው? ስለ በእሷ ጸሎት ካለብን እስራት ልንፈታ እንችላለን። ነገር ግን የጌታን የማዳኑን ስራ ማለትም ስጋው ደሙን ሳንቀበል እዛ ሳንገባ ፈጽሞ ወደ መንግስተ ሰማያት የምንገባ አይመስለኝም። እንደኔ የኔ ሀሳብ ነው። እዚህ ጋር እኮ ህግጋቱ የፈለገ ነገር ብትጥስ ችግር የለውም እኮ ያለ ነው። እርሷ ስሟን ከጠራ ያለፈ ታሪክ እሱ እኮ ያለፈ ታሪክ ነው። ጥሳል ያለፈ ታሪክ ነው። ስሟን ከጠራ በንስሐ እንድትመለስ ግን እንደዛ እስቲ እሱን እጠይቃለሁ አልኩ። ስሟን ስትጠራ አሁንም ዞራችሁ ወደዛ ነው አሁንም ዞራችሁ ወደዛው ነው የምታመጡኝ። እሱን ጠይቃለሁ። ወይኔ ቢኒ ግን በጣም በእውነት ማለት ተበልተሃል ኢነሴንስ። ጠይቅ፣ እሺ ሂድ በደንብ ጠይቃቸው። መጽሐፉን ይዘህ ሄደህ ጠይቃቸው። ግን አሁንም ቢሆን አሁን አንተ እምነቴ ነው ብለሃል አይደል? አንድ ያመንከው ነገር አለ። እኔ የምልህ ኢሳይያስ 56:5 ላይ እሺ ምናልባት ከመጽሐፍ ቅዱስ እንኳን ማለት ነው ጌታ ኢየሱስ ክርስቶስ ለቅዱሳን ቃል ገብቶላቸዋል አይደለ? ምን ብሎ ቃል ገባላቸው? እስቲ ኢሳይያስ 56:5 ላይ ለቅዱሳን ቃል ገባላቸው። አንብቡ እስኪ። ምናልባት በትንሹ የማይጠፋ ስም ሰጣችኋለሁ ይላል። የማይጠፋ ስም ሰጣችኋለሁ በቤቴና በቅጥሬ ውስጥ ለዘላለም የሚሆን የመታሰቢያ ስም ሰጣችኋለሁ ብሏቸዋል አይደለ? ያው የማይጠፋ ስም። በጣም ጥሩ። ቅዱሳንን ለዘላለም የሚያስባቸው ማን ነው? ምንድነው? አሁን ሀሳብን ንገረውና ክፍሉን አውጥታችሁ መንበብ አለባችሁ። ክፍሉ ተወጥቶ መነበብ አለበት። ምን ልትለን ፈልገህ ነው? አይ ሀሳቤ ምን ለማለት ፈልጌ መሰለህ? እነዛን ቅዱሳን ማን እንዲያስባቸው ነው እግዚአብሔር በቤቱ ለዘላለም መታሰቢያ የሆነ ስም የሚሰጣቸው? አሁን እነዛ ቅዱሳን እሺ አንተ ኃጢአትህን ያጥቡልሃል አላልኩም። እኔ እንደ መጽሐፍ ቅዱሱ ቃል በኦርቶዶክስ ካልከኛ አሁን እነሱ ሁሌ ከ1 እስከ 30 አሁን ከጠየቀኝ ይታሰባሉ ቅዱሳን ከ1 እስከ 30። በፕሮቴስታንት ግን አንድ ቅዱስ አይታሰብም። ቢኒ አንዴ ላንብብላችሁ፣ ክፍሉን ላንብብላችሁ። እሺ አንብቡ። እና ቅድም የጻድቅ ሰው ጸሎት ያልከውም ላይ ደግሞ መወራት አለ። እግዚአብሔር እንዲህ ይላል፣ ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧልና ፍርድን ጠብቁ፣ ጽድቅንም አድርጉ። ይህን የሚያደርግ ሰው ይህንንም የሚይዝ ሰው ልጅ
እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ወደ እግዚአብሔር የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጃንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ ስለሚያሰኙኝም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። አሁን እዚህ ክፍል ላይ ምጽአተኛ ጃንደረባ የተባሉት እነማን ናቸው? ማን ነው ጃንደረባስ በእናንተ ቤት? ማን ነው ምጽአተኛስ በእናንተ ቤት? ማናት? ማርያም ናት ጃንደረባ? ሚካኤል ነው ጃንደረባ? ምጽአተኛ ተክለ ሃይማኖት ነው? ጃንደረባ የትኛውም ቅዱስ ነው። ቆይ አሁን ሀሳቡን ነው ከቢኒ ጋር ታወራላችሁ። ከቢኒ ጋር ስለሆነ እዚህ ክፍል ላይ በደንብ ስለነማን ነው የሚያወራው የሚለውን ኢሳይያስ በዛ ዘመን ስለማን ተናገረ የሚለውን አውሩበት። አለ ቢናይ ቀጥሎ፣ ከአንተ ጋር ቀጥሎ። ቆይ አንዴ ጊቭ ሚ 5 ሚኒትስ ቀጥሎ ትንሽ። እሺ ላንብብልህና አልጠይቅ። ምጽአተኛ ማለት ምን ማለት ነው ቢኒ? ነበርኩ እንዴ? ምጽአተኛ ማለት አመፀኛ መሰለኝ። ማን ነው ታዲያ አመፀኛ? አቦ ነው? ማርያም ናት? እኔ እንጃ። አይ ቃሉን ነው ያልኩ፣ ካልተሳሳኩ ብያለሁ። ከተሳሳኩ ማርም። ምጽአተኛ ማለት ጃንደረባ የሚለው ግን ቆይ አንጨርሱ። አንዱን ምጽአተኛ ማለት አመፀኛ ማለት አይደለም። ለምሳሌ ተሰዶ በአንድ አካባቢ የሚኖር ሰው ምን ማለት መሰለህ? ከአንዱ አካባቢ ጸጉረ ልውጥ እንደማለት። ጸጉረ ልውጥ ነው የሚባለው። ከአንድ አካባቢ ወደ ሌላ አካባቢ ሰፍሮ የሚኖር ማለት ነው። ጸጉረ ልውጥ ስደተኛ። ከሆነ ቦታ መጥቶ ወደ ቦታ ላይ ሰፍሮ የሚኖር ማለት ነው። ወደ እግዚአብሔር የተጠጋ ምጽአተኛ ይላል። እሺ እነዚህ አሁን ለነዚህ ነው አሁን በቅጥር እያለ ያለው እና አሁን ከእናንተ ቅዱሳኖች ማን ነው ምጽአተኛ? በጣም ጥሩ ሀሳብ። ከኛ ለምሳሌ ተክልዬ አለ፣ አቡነ አረጋዊ አለ፣ ተክለ ሃይማኖት አለ፣ ስንት ቅዱሳን አሉ። አቡነ ሐራ አሉ። ማን ነው ጥያቄ? እኔ ማን ነው ቅዱሳናችሁ አልኩ። ከነሱ ምጽአተኛችሁ ማን ነው? አልገባኝም ጥያቄ ጭራሽ። አሁን እነዚህ በቅጥር የተባሉት ለምጽአተኞቹ ነው እያለ ስለሆነ ለጃንደረቦቹ ነው ወዳጅ። ምጽአተኛና ጃንደረባ ይላል እኮ። ጃንደረባ ማለት ምን ማለት ነው እኮ? ወደሱ እመጣለሁ። ይሄኛውን ጨርስና ከዛ ጃንደረባ ኖ እስኪ ጨርሰው ክፍሉን። እዛ የማይጠፋ ስም እሰጣቸዋለሁ ከማለቱ በፊት ያለው አንብቦ ምጽአተኛ። ይሄው እኮ ወደ እግዚአብሔር የተጠጋ ምጽአተኛ። እሺ ከዛስ ቀጥላ። እግዚአብሔር በእርግጥ ከሕዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል ይላል። ሰው እየተናገረ ያለው ጃንደረባ። በጣም ጥሩ። ቆይ ጃንደረባ እኔ ደረቅ ዛፍ ነኝ አይበል ሲል እግዚአብሔርን ብሎ ሁሉን ነገር ትቶ ቤተሰብ ወገን ምን ሳይል ትቶ ፈጣሪውን የተከተለውን ነው አይደለ? ምጽአተኛ የሚለው አይደለም። በብሉይ ኪዳን አሁን እሱ ጋር እመጣለሁ አልኩ እኮ እመጣለሁ። ግን ምጽአተኛ የሚለውን ጨርስና ከዛ ይሄኛው ስለ ምጽአተኞችና ስለ ጃንደረቦች ነው እያወራ ያለው። ቃል ኪዳንን ለዘላለም ስም ማን ነው ምጽአተኛ በእናንተ ቤተ እምነት? ለምሳሌ ከ1 እስከ 30 ከተሰየሙት መካከል መላእክቶች አሉ አይደል? ጃንደረባ ከሚለው ውስጥ ነው የሚመደቡት ወይስ ምጽአተኛ ከሚለው ውስጥ ነው የሚመደቡት? እነሱ የራሳቸው አላቸው። ምንድነው የራሳቸው?
የሚታሰቡበት የራሱ የሆነ ምክንያት አለው ምንድነው ምክንያቱ እንጂ እኮ ምንድነው ምክንያቱ? በጣም ጥሩ ምንድነው ምክንያቱ ንገረን። በነገራችን ላይ አንድ ቃል ላሳይ። በብሉይ ኪዳን ጃንደረባ ማለት ወደ እግዚአብሔር ጉባኤ ማይገባ ማለት ነው። እሺ በአዲስ ኪዳን ትርጓሜውና በብሉይ ኪዳን ትርጓሜው በጣም የተለያየ ነው። ለምሳሌ ሐዋርያ ሥራ መጽሐፍ ምዕራፍ 8 ላይ ኢትዮጵያውያን ጃንደረባ እናገኘዋለን። በብሉይ ኪዳን ለምሳሌ ጃንደረባ ምን አይነት እንደሆነ ላሳያችሁ። ዘሌዋውያን መጽሐፍ ምዕራፍ 21 ቁጥር 20 ላይ ጎባጣ ወይም ከታች ፖስት አድርጉለት ድንክ ማንኛውም አይነት የአይን እከክ ያለበት የሚያዥ ቁስል ወይም እከክ ያለበት ወይም ጃንደረባ አይቅረብ ይላል። አይቅረብ ይላል። ለዛ እኮ ነው ኢሳይያስ በ56 ላይ ስለነዚህ ሰዎች እየተናገረ ያለው እንጂ እናንተ ቅዱሳን ብላችሁ ስለ ሾማችሁ ሰዎች የሚያወራ አይደለም። የሚያወራ አይደለም በጭራሽ ማለት ነው። ሚዩት ነሽ ቢኒ? ወይ እሺ እናንተ ከ1 እስከ 30 ሺህ ቀን ሰይማችሁ ለምታከብሯቸው ቅዱሳን ብላችሁ መላእክቶችንም ይሁን ፍጡራን ሰይማችሁ ለምታከብሯቸው ሰዎች ወይም መላእክቶች የሚጠቀስ ክፍል አይደለም። ጃንደረባ ምንድነው? ይሄው እኮ አነበብኩልህ እኮ ወደ እግዚአብሔር ጉባኤ አይገቡም። መልሱ እኮ በነገራችን ላይ ይኸውልህ፣ በነገራችን ላይ የትም ቦታ መሄድ አይጠበቅብህም። እዚሁ ምዕራፍ እዚሁ ቁጥር ላይ መልሱ አለልህ ስለ ጃንደረባ በግልጽ የሚያብራራው። ለምን ሌላ ቦታ መሄድ አስፈለገ? ቁጥሩን ምዕራፍ ስታነብ እኮ በደንብ ይገባሃል። ለምሳሌ ምንድነው ይላል? ከቁጥር 3 ጀምረህ እስኪ አንብበው፣ በግልጽ እናገኘዋለን። ጃንደረባ ምንድነው እኮ ነገር ምንድነው ጃንደረባ? ጃንደረባ ማለት መናኝ፣ በቃ ፈጣሪውን ተከትሎ ይወጣ ማለት ነው። ፈጣሪውን ብሎ ቤተሰብ፣ ሀብት፣ ንብረት ምንም ሳይል ቅዱስ የሆነ ፈጣሪውን የተከተለ ሰው ማለት ነው። በቃ ወዳጅ በየትኛው ትርጓሜ? አሁን አንብበው፣ እዛው ላይ አንብበው ምን እንደሚል አንብበው እዛው ላይ። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔር በእርግጥ ከሕዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል ይላል። ምን ለማለት ፈልጎ ነው ደረቅ ዛፍ ነኝ አይበል ሲል? እኮ ንገረኝ፣ ምን ማለት ነው? ደረቅ ዛፍ ፍሬን አያፈራም አይደለ? ምን ማለት ነው? ጃንደረባም ደግሞ ያው ሚስት የለውም፣ ቤተሰብ የለውም፣ እኔ ሌላ ፍሬ የለኝም፣ ምትክ የለኝም፣ ምትክ አልባ ነኝ እንዳይል። አዎ ለምን መሰለ ደረቅ ዛፍ የተባለው ወደ የተለዩት የክርስቶስን ፍቅር አስበው ነው አይደለም? አሳየን ከእግዚአብሔር ቃል ላይ አይደለም በጭራሽ። በብሉይ ኪዳን አልኩ እኮ በብሉይ ኪዳን የተገለሉ ነበሩ እኮ አልኩ። ወደ ጉባኤ እንኳን አይገቡም ነበር አልኩ። ወደ እግዚአብሔር ጉባኤ እንኳን እንዳይገቡ የተከለከሉ። ለዛ እኮ ነው ቅድም አላነበብኩልህም? እንደዛ ከሆነ ቀጥሎ ያለውን አንብበው። ይሄው እኮ አነበብኩልህ። እኔ አሁን ለተናገርኩት ማስረጃ ልስጥህ። ዘሌዋውያን መጽሐፍ ቆይ እዚሁ ላይ ቀጥል። አይ አንተሽ እኔ አነበብኩልህ ከዛ አንተ ማስረጃ ስለኝ እስቲ እንትን እንደው በትልቁ ሆነ እያሳየኝ ቢሆን ደስ ይለኛል። እኔ በስልኬ ላይ ስለሆነ አኔ ጀምበቀ ከታች ፖስት ያደርጉላል ችግር የለም። አይ ቪዲዮ አብርተህ ያዩት ቢሆን ከታች ፖስት ያደርጉላል። አንብብ ብለኝም አትላም እንደገና ጃንደረባ መናኝ ወይም ክርስቶስን የተከተለ ቅዱስ ማለት ነው። ለዚህ ትርጉምክ ጥቅስ ስጠኝሽ። አሁን ለተናገርከው ትርጉምክ እግዚአብሔር ቃል ላይ ክፍሉ እያብራራው እኔ ለምን እሰጥሃለሁ? ክፍሉ እያብራራው ቁጥር ስንት ላይ ነው እንደዛ የሚለው? ከሁለት ጀምር አንብበው በደንብ እንረዳዋለን ሐሳቡ። ሰንበትን ሳያረክስ የሚያከብር ክፉን ከማድረግ እጁን የሚሰበስብ የሚገታ እነዚህን የሚፈጽም ሰው የተባረከ ነው። ወደ እግዚአብሔር የተጠጋ መጻተኛ እግዚአብሔርን በእርግጥ ከሕዝቡ ይለየኛል አይበል፣ ጃንደረባም እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር እንዲህ ይላል፣ ሰንበቶቼን ለሚያከብሩ ጃንደረቦች፣ ደስ የሚያሰኘኝን ለሚመርጡ፣ ቃል ኪዳኔን ለሚጠብቁ፣ በቤተ መቅደስና በቅጥሮቼ ውስጥ ከወንዶችና ከሴቶች ልጆች የበለጠ መታሰቢያና ስም እሰጣቸዋለሁ፣ ለዘላለምም የማይጠፋ ስም እሰጣቸዋለሁ። ይኸው አነበብኩልህ።
ምን ለሚያደርጉ ጃንደረቦች? ሰንበቴን ስለሚጠብቁ። ቃል ኪዳኑን የገባላቸው እኮ ለጃንደረቦቹ ነው። ሰንበቴን ስለሚጠብቁ ያለውማ ለህዝቡ ነው። እሺ ዞሮ ዞሮ አሁን እነዚህ ጃንደረቦች የተባሉት እኮ ይኸውልህ እኮ አነበብኩልህ። ምን አልኩ መሰለህ? ቃል ኪዳን የተሰጣቸው ጃንደረቦቹ ናቸው። ይኸው ስማኝ፣ እግዚአብሔር እንዲህ ይላል። ቃል ኪዳን ተቀባዮቹ እሺ ማን ነው? ለምንድን ነው የማሰማው ወዳጅ? ሰንበቶችን ለሚያከብሩ ጃንደረቦች ይላል አይደል? ቁጥር 4 ላይ እሺ፣ ሰንበትን ለሚያከብሩ ጃንደረቦች ነው እየተናገረ ያለው። ታዲያ የትኛው ጃንደረባ ነው? አንተ ተክለ ሃይማኖት ነው? አቦ ነው? የትኛው ነው ሰንበትን የሚያከብሩ? ጃንደረባስ ነው ወይ? አይደለም። ሁሉም ሰንበት ለአቦ የተሰጠው ሁሉም ያከብራል። ለተክለ ሃይማኖት የት ነው ሰንበት የተሰጠው? ማን ሰጠው ለተክለ ሃይማኖት ሰንበት? ስለ እናንተ የሚያወራ አይደለም። ከብሮ ያስከብሩ የለን እስከ ዛሬ ድረስ እኛ የምናከብረው እኮ እነሱ። ማን አክብራለሁ? ለተክለ ሃይማኖት ማን አክብራለሁ? ጃንደረባስ ነው ወይ ተክለ ሃይማኖት? ጃንደረባስ ነው እንዴ ተክለ ሃይማኖት? ሰንበት ደግሞ ለተክለ ሃይማኖት ለኢትዮጵያዊ ሰንበትን ማን አክብር ብሎ ሰጠው? አንተ እኮ ኢትዮጵያዊ እኮ ነው። አሕዛብ ሰንበት አክብር ተብሎ አልታዘዘም። እኛ በክርስቶስ ኢየሱስ ነው ሰንበት የሆነልን። ኢየሱስ ነው ሰንበታችን። እኛ በክርስቶስ አዲስ የተፈጠርን ክርስቲያኖች ነን ወንድሜ እኮ። ለኛ የተሰጠ የቀን ሰንበት የለም እያልኩ ነው። አዲስ ክርስቲያኖች ነን የተፈጠርን ካልክ ሰንበታችን ኢየሱስ ነው። ኢየሱስ እኮ ነው የኛ ሰንበት። አዎ የኛ ሰንበት ኢየሱስ ከሆነ ቀን ስለማክበር ነው ያገኘነው። ደግሞ ወዳጅ ወደ ሌላ ይሄ ቀን ስለማክበር ነው እየተናገረ ያለው። ቀን ሰንበት ማለት ቅዳሜን ስለማክበር ነው እየተናገረ ያለው። ቅዳሜን ስለማክበር ነው እየተናገረ ያለው። ስለዚህ የአዲስ ኪዳን ሰንበታችን ቆይ የአዲስ ኪዳን ሰንበታችን ደግሞ ኢየሱስ ነው። ኢየሱስን እንድናከብር ደግሞ አይልማ ክፍሉ አይልም። በግድ ጠምዝዘው ኢሳይያስ ያልተናገረውን ልትለው የምታስሞክር ከሆነ እሱ አንተ እሻውን ለምሳሌ አንተ ለብሉይ ኪዳን ይላል። አንተ ለዘላለም እኮ ነው የሚለው። ለዘላለም እኮ ነው የሚለው። እሺ በአንተ ወጥመድ ልጣለሽ፣ ችግር የለውም። ሰንበት አክብሮ የተባለው ኢየሱስ ነው ብላል። አንተ ኢየሱስን አታከብረው? በደንብ ነው እንጂ የማከብረው። ቢኒ የሚባል ታቦት አለ። አሁን ኢየሱስን ስላከበርከው አንተ ቢኒ የሚባል ታቦት ቤተክርስቲያን ተቀርጾልሃል ኢየሱስን ስላከበርክ። በጣም ጥሩ። ለኢየሱስ ክርስቶስ ተቀርጾልሃል ወይ? በጣም ጥሩ ሳይሆን ተቀርጾልሃል ወይ? አንተ እኔ ተጋድሎ ይቀረኛል። ብጋደል እንዴት አይቀረጽልኛል? ላከበራችሁና ለተጋደላችሁ አይልም። አየህ የእግዚአብሔር ቃል ላይ ሐሳባችሁን እየጨመራችሁ የጃንደረባ ትርጉሙ ጃንደረባ ተጋድሎን የሚፈጽም ከክርስቶስ ፍቅር የመነነ አሳየኝ። ለዛ ነው ከእግዚአብሔር ጥቅስ ስጠኛሽ። አሁን ለንግግር ጥቅስ ስጠኝ ከእግዚአብሔር ቃል። እምነትን በእግዚአብሔር ቃል እምነትን በእግዚአብሔር ቃል። ሌላ ደግሞ ሌላ ማለት ነው ትለዋለህ አይደል? አይገባቸውም አንተ አረቢ። እሺ አይ ከታች ለኮሜንት ነው። ጃንደረባ ማለት ስልብ ማለት ነው ይልሃል። ግን እና በዛ ደረጃ አይደላችሁም እናንተ። አሁን እሱ መጽሐፍ ቅዱስ ስለሚያነብ ነው ጴንጤ ነው ከታች ኮሜንት የጻፈው። እሺ ቅድም የጻድቅ ሰው ጸሎት በስራው ኃይል ስለሚያደርግ በማርያም ጸሎት ሰው ብገልም ብደፍርም ጣዖት ባመልክም ታድነኛለች በልመናዋ በምልጃዋ ብለሃል። ለዚህ መጽሐፍ ቅዱስ አይጠቅስታል። መጽሐፍ ቅዱስ ለዛውም 66ቱ በስንት ዓመተ ምህረት ነው ተጽፎ ያለቀው? አይ ማስረጃ አስተን ከ81 ውስጥ ችግር የለውም። እኔ በህይወቴ ካየሁት እኮ የኔ እምነት ነው ሲጀመር እምነት ነው። በቃ ያንተ ህይወትማ ለአንተ ነው። እኛ የእግዚአብሔር ቃል ነው እያወራን ያለ ነው። ያንተ ህይወት ለአንተ ነው። ማርያም ታርግልህ፣ በማርያም ስም ፋዲ ታርግልህ። ምን በምን አውቃለሁ? እምነት ቆይ አንድ ጊዜ ቢኒ ብሩኬ፣ እምነት ከየት ነው የሚመጣው? ቆይ ብሩኬ መስማት። እሺ መስማት በምንድን ነው?
እምነት ከየት ነው የሚመጣው ስልክ ከመስማት አልከኝ። መስማት በምንድን ነው? መስማት ከምንድን ነው ማለት? እምነት ከመስማት ነው አልክ አይደል? በጣም ጥሩ። መስማት ከምንድን ነው መጽሐፍ የሚናገረው? ጥሩ ነው የጠቀስከው፣ ልክ ነው። እምነት ከመስማት ነው። መስማት ግን በምንድን ነው የሚለን የእግዚአብሔር ቃል? ለምን አልከኝ? መስማት በጆሮ ብርኬ ምን እናድርግ? ቢዜ ችግር እሺ፣ እምነት ከመስማት ነው። እሺ ቢኔ ትክክል ነህ። መስማትም በእግዚአብሔር ቃል ነው። ስለዚህ አሁን ዝም ብለህ እምነቴ ነው ማለት አትችልም። በቃ ከእግዚአብሔር ቃል ማሳየት አለብህ። የቱ ጋር ተጻፈ ብሩክ ብሎ ሲጠይቅህ የቱ ጋር እንደተጻፈ እንድታሳየው ነው። አሁን እዚህ ቦታ ተጽፏል ብለህ አሳየው። በቃ አይ ቅዱሳን ከምን አንግል እናንተ ጋር ይከበራሉ ሲለኝ ከዚህ ዘላለም መታሰቢያቸውን እናረጋለን። ቆይ ቢኒ፣ ይሄ እምነቴ ነው በቃ እኮ አልክ። እምነትህ ከየት የመጣው ነው ጥያቄው። የትኛው? የማርያም ምልጃ እምነቴ ነው። በቃ አለቀ። 4 ነጥብ። አንተ የፈለግከውን አድርገህ በማርያም ምልጃ ኦኬ መንግስተ ሰማያት እንደምትገባ የሚያሳይ የእግዚአብሔር ቃል አምጣን የተባልከው ይሄ እምነቴ ነው በቃ አይደለም። ያለበለዚያ እምነትህ በእግዚአብሔር ቃል የተመሰረተ ስለማይሆን አሁን ያንን እምነትን የሚያጸናልህ መጽሐፍ ቅዱስ ቃል ስጠኝ። የቱ ጋር ሄደን እናንብብ? የጻድቅ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች። እሺ አሁን የጻድቅ ሰው ጸሎት እጅግ በስራዋ ኃይልን ታደርጋለች ምን ላይ ነው የተጻፈው? እሱ እስቲ ይሄንን መጀመሪያ ይሄንን ንገረኝ። ምን ላይ ነው የተጻፈው? ቢኒ እና ወዴት እየሄድክ ነው? እና ተመለስ። ቢኒ ቢኒ ተመለስ። እኔ እሰጥሃለሁ በቃ ጥቅሱ እና ተመለስ። እሺ እንጠብቀው። በቃ ፈልገው ሊያመጣ ቢኒ ኦኬ ወጣ። ቃሽ የለም ማለት ነው። ስለዚህ ወጣል። ቢኒ ካለ ተመልሰ ግባ። እሺ ሌላ ኦርቶዶክስ ካላችሁ ግቡ። ዳኒ የምትተኛ ከሆነ ግን ሌትስ ነው። የምትተኛ ከሆነ አሳውቀን። እሺ ኦርቶዶክሳውያን አትታዩኝ የምንትን ላይ ገስት ላይ ኦኬ። እስከዛ ኦርቶዶክሳውያን እስከሚገቡ ብሩኬ ዜናውን ባሳያችሁ ምን ይመስላል? ይቻላል ቢኒ። ኦኬ አንድ ቀን በትልቁ አድርገኝና ጌታ ሊመጣ ነው መሰለኝ። እሺ እዚህ ጋር እንደምታዩት ሮይተርስ የዘገበው ነው። የካቶሊክ ከቫቲካን ሲቲ የመጣ ከ9 ሰዓት በፊት ፖስት ካደረጉት ልክ ከአንድ ሰዓት በፊት ምናምን ነው ፖስት ያደረጉት። ከ9 ሰዓት በፊት የተደረገ አፕዴት ነው። ይሄው ኖቬምበር 4 2025 12:35 PM GMT +2 ኦኬ። ምንድነው የሚለው ሄዲንጉ?
Jesus, comma, not Virgin Mary, saved the world, Vatican says. አሁን ዝርዝሩን እዚህ ጋር እንደዚህ አድርጌ ላንብብላችሁ። እዚህ ጋር ሙሉን ዝርዝሩን ጽፌላችኋለሁ። እሺ እንደ ይቅርታ ጋር እንደዚህ ላድርግላችሁ። እዚህ ጋር ምን ይላል? Jesus not Virgin Mary saved the world, Vatican says. ቫቲካን ሲቲ ማለት ያው የካቶሊኮች ቫቲካን ሲቲ በመባል የምትታወቀው የካቶሊኮች ዋና ሄድኳርተር ማለት ነው። የዓለም ሄድኳርተር እዛ ነው ያለው። እሺ ቫቲካን ሲቲ November 4 Reuters. Jesus may have heard of wisdom from his mother Mary, but she did not help him save the world from damnation, the Vatican said on Tuesday. ምን እያሉ ነው? እናቱ ስለሆነች ድንግል ማርያም ልጅ እያለ የጥበብን ነገር አስተምራው ሊሆን ይችላል እንጂ ዓለምን በማዳን ላይ ምንም አይነት ድርሻ የላትም። In a new decree approved by Pope Leo. Pope Leo ማለት አሁን በቅርብ ጊዜ የተመረጠው ፖፕ ማለት ነው። In a new decree approved by Pope Leo, the Vatican top doctrinal office instructed the world's 1.4 billion Catholics not to refer Mary as a co-redeemer of the world. ለ1.4 ቢሊዮን ለሚሆነው ካቶሊካውያን የካቶሊክ ዶክትሪን ኢንስትራክሽን ምንድን ነው የወጣው? ማርያምን ከዚህ በኋላ ከክርስቶስ ኢየሱስ ጋር አብራ አዳኝ ናት የሚል ነገር እንዳይጠቀሙ ነው። ከዛስ እዚህ ጋር ያለው ቃል በጣም ነው ደስ ያለኝ። Jesus alone saved the world, said the new instruction. አዲሱ ትእዛዝ ምን ይላል? ኢየሱስ ብቻውን ዓለምን አድኗል ነው። ብቻውን። ሃሌሉያ ማለት እዚህ ጋር ነው። Jesus alone saved the world, says the new instruction, setting an internal debate that had befuddled senior church figures for a decade and even sparked rare open disagreement among recent popes. በውስጥ ያሉትን ኢቭን አበይት የሚባሉ ወይንም ሲኒየር የሚባሉት የቤተ ክርስቲያኒቱ አለቆች እነሱን እንኳን ኮንፊውዝ ያደረገ ዲክሪ ነው ማለት ነው። ለብዙ ዓመታት አክቹሊ እነሱን ኮንፊውዝ ያደረገ ጉዳይ ነው ይሄ። ኦኬ ከዛ ኢን ኮት ይሄ ቀጥታ የራሳቸው የተናገሩት ነው። It would not be appropriate to use the title co-redemptrix, said the text. This title can create confusion and an imbalance in the harmony of the truth of the Christian faith. Catholics believe Jesus redeemed humanity by his crucifixion and death. Church scholars have debated for centuries whether Mary, who Catholics and many Christians call the Mother of God, helped Jesus save the world. The late Pope Francis fiercely opposed granting Mary the title of co-redeemer, at one point calling the idea foolish. ፖፕ ፍራንሲስ ማለት አሁን ካሉት ፖፕ ቀደም ብለው የነበሩት ማለት ናቸው። እሳቸውም ይህንን ሀሳብ ባይዘወይ በጣም ሞኝነት ነው ብለው ተቃውመውት ነበረ። She never wanted to take anything. ይሄም ኮቴሽን ነው ከፖፕ ፍራንሲስ። She never wanted to take anything for herself from her son. ከልጇ ምንም ነገር መውሰድን አልወደደችም። Francis, who died in April, said in 2019, Francis' predecessor, Benedict XVI, also opposed the title. ቤኔዲክት 16 የሚባለውም አስቀድሞ የነበረውም ከፍራንሲስ በፊት የነበረውም ፖፕ ይህንን ታይትል ይቃወመው ነበር። His predecessor, John Paul II, supported it. አስቀድሞ ከእሱ ደግሞ በፊት የነበረው ጆን ፖል II የሚባለው እሱ ደግሞ ማርያም ኮሪዲመር ናት ወይንም አብራ አዳኝ ናት የሚለውን ነገር ይቀበለው ነበር። But stopped using the title publicly in the mid-1990s. በ1990ዎቹ መካከል ላይ ይህንን ታይትል መጠቀም አቁሞ ነበር። After the doctrinal office began expressing skepticism. Okay.
The new Vatican instruction highlighted Mary's role as an intermediary between God and humanity. By giving birth to Jesus, she opened the gates of redemption that all humanity had awaited. It said, according to the Bible, Mary's response to the angel who told she would become pregnant was, let it be. መልአኩ ልጅን ታረግዣለሽ ባላት ጊዜ ይሁንልኝ ነው ያለችው እንጂ ከዛ ውጪ ማርያም በማዳን ስራ ውስጥ አንዳችም አስተዋጽኦ አልነበራትም የሚል መግለጫ ነው እንግዲህ ከካቶሊኮች የወጣው። አሁንም ትንሽ የተንሸዋረረች ነገር አለች፣ ግን አትሊስት በጣም ትልቅ ስቴፕ ነው የወሰዱት። ከዚህ በፊት የነበሩት ጳጳሳት ይሄንን እንትን ስቴትመንት በጣም ይፈሩት ነበር። ምክንያቱም ለረጅም ጊዜ እነሱም ዲቤት ያደረጉበት ውስጥ ለውስጥ በጣም ሲፋጩበት የነበረው ነው። አሁንም ቢሆን ፖፕ ሊዮ ይሄንን ዲክሌር በማድረጉ ገና ብዙ ከውስጥ ብዙ ሬዚስተንስ ይጠብቀዋል ወይንም ብዙ ችግር ይጠብቀዋል የሚል እሳቤ አለ። ለማንኛውም ዜናው ይህንን ይመስላል። አጠር አድርጌ ነው ያቀረቡት፣ ግን አንድ ትልቅ ስቴፕ ነው። ምንድነው? ኢየሱስ ብቻውን ነው ዓለምን ያዳነው የሚለው ከቫቲካን ሲቲ መውጣቱ ከዚህ በኋላ ማርያምን አብራ ከክርስቶስ ኢየሱስ ጋር አዳኝ ናት የሚለውን ሐሳብ ካሁን በኋላ እንዳይጠቀሙት ለመላው 1.4 ቢሊዮን ለሚሆነው ለካቶሊክ ሕዝብ ማስተላለፋቸው ትልቅ ስቴፕ ነው። አፕሪሺየት እናደርጋለን። ይሄንን ቀጥሉበት። አሁን ደግሞ በሰውና በእግዚአብሔር መካከለኛ ናት የሚለውን ደግሞ ሐሳብ እንደዚሁ ቀስ በቀስ ትጥሉታላችሁ የሚል እንትናለን። ቫቲካን ሲቲ እንኳን እየታደሰች አለች። አሁን ሌላው ወደ ሀገራችን መለስ ስንል ደግሞ የካቶሊኩ እንኳን ቫቲካን ሲቲ እንኳን እየታደሰች አለች እንጂ የኛው ሀገር ደግሞ ኦርቶዶክስ ታደሽ ስትባል አረ አሻፈረኝ የምትል መጽሐፍቶችሽ እንደዚህ ናቸው ሲባሉ በፍጹም የሚሉ ኦርቶዶክሳውያን፣ ይሄ እድሳት እናንተንም የሚጠብቅ ነው። ኢየሱስ ብቸኛ አዳኝ ነው። የኛዋ ደግሞ ኦርቶዶክስ እኮ ብዙ ነገር ነው። ላይክ ማርያም ብቻ አይደለችም አዳኟ። ቅዱሳን የተባሉት ሁሉ በተሰጣቸው ቃል ኪዳን ያድናሉ እያሉ ይኸው ህዝቡን መቀመቅ ሊከቱት እየገፉታሉና የኛዋ ኦርቶዶክስ አትሊስት ተማሪ ከቫቲካን ሲቲ ተማሩ እና ኢየሱስ ብቻውን ነው ዓለምን ያዳነው የሚለው በ4 ነጥብ ከቫቲካን ሲቲ ስለተዘጋበት እኛም አመስግነናል፣ ተቀብለናል ይህንን ሐሳብ። ጸጋ ይብዛላችሁ። እቺ ኒውስ እና ፕሊዝ ገብታችሁ እኔ አልጠይቅም፣ እንደዚህ ብዙ ጊዜ አላደርገውም። ይሄ በጣም ደስ የሚያሰኝ ኒውስ ስለሆነ የምትችሉ ሼር፣ ኮፒ ሊንክ፣ ሪፖስት ምናምን አድርጉት። ጸጋ ይብዛላችሁ። ተባረኩ። ዳንኤ ከመጣ በትልቁ ሆነና እሺ ቢኒሻ ጸጋ ይብዛል። ተባረኩ። እሺ አይታይም ምናምን የምትሉ ወገኖች ዛሬ በቃ የተለመደ ነውና ኢሹ ነው የሚሆነው። አፕዴት ስላልሆነ ሊሆን ይችላል ብለን እናስባለን፣ ወይ ሲስተሙ ሊሆን ይችላል እና ብዙ ሰው ነው እያለ ያለው፣ ግን ይስተካከላል ብለን እናስባለን። ጸጋ ይብዛላችሁ። ተባረኩልኝ። ሼር በደንብ እንደተደረገ አስባለሁ። ኦልሞስት ታፕታቡ ራሱ 800 ምናምን ሺህ ነውና አረ ሄዱ አንቺ ጋር አይታይም። ስለዚህ በከፊል አንዳንዶች ጋር ይታያልና ሲስተሙ ሊሆን ይችላል። ጸጋና ሰላም ይብዛላችሁ። እሺ ትንሽ መቆየት እንችላለን፣ ቢያንስ 1 ሰዓት ምናምን። ወደ እምነት ከፍታለን እንዴ? አሁን አለ መቆየት እንችላለንና እሺ አላችሁ ኦርቶዶክሳውያን፣ በተለይ የቅዱሳን ነገረ
ነገረ ቅዱሳን እናንተ ጋር የማይታይማል። እስቲ ቆይ የት ነው የሚታየው? እስቲ እሺ ኢትዮጵያ ውስጥ ነው የሚታየዋል የማይታየዋል? አይ ቲንክ ዩኤስ ያሉት ላይ ይመስለኛል ዳንዬ ሜጀር እንትን ኢትዮጵያም ዩኤስም ያልሆነ ኮሚኒኬት አደረገ ነው ሚንሻይ። ኦኬ ኦኬ እሺ ዩኤስኤ ኦኬ ኦኬ እሺ አፍሪካ ውስጥ ነው አልታይ ያለዋል። ምክንያቱም ዳግሻ ዩኤስ ነው ዩኤስ ሆኖ እሱ ቋል እየታየው ነው ይታየዋልና ይታያል። ኦኬ እሺ አንዳንድ አዳዲስ ፊቸሮችን አምጥቷል። ድሮውን ሰዎችን ስናስወጣ ምናምን ገና አሁን ኢትዮጵያ አንዳንድ አፍሪካ ሀገራት ብቻ ነው አክቲቭ የሆነው። ግን አሁን ሰዎችን እንዲህ አጀስት ለማድረግ ቦታ ሽፍት ምናምን ለማድረግ አስወጥተ ነው የምታስገባዋል። አሁን እኔና ብሩኬን ይኸውልህ ቦታ ሽፍት ሳደርግ ሎክ ዴር ይሄም ፊቸር ምናምን አዳዲስ ፊቸሮች መጥተዋል እና አፕዴት ላይ ስለሆነ ቲክቶኩ ራሱ አንዳንድ ቦታ ላይ ችግር ሊኖር ስለሚችል ያ ወይ አፕዴት ካደረጉት አፕዴት ያደርጉት፣ ካላደረጉ ኢትስ አ ካፕል ኦፍ ዴይስ 1-2 ቀን የሚወስድ ነገር ነው። ያ ተባረኩ። አዎ በቃ አንደርስታንድ እናድርገውና እሺ ቢያንስ ድምጽ ከሰማችሁ የተወሰነ በቂ ነው ብለን እናስባለን። ግን ምናልባት ድንገት ያመለጣችሁ ምናምን ሰዎች ካላችሁ ዩቲዩብ ላይ ነገ ላይቭ ሲያልቅ ራሱን አፕሎድ ለማድረግ ሞክራለሁ። እዛ ላይ ማግኘት ትችላላችሁ። የዛሬውን ፕሮግራም ሚስ ያደረጋችሁ ወገኖች ካላችሁ ማለት ነውና እሺ ጸጋና ሰላም ይብዛላችሁ። ሐሳቡ ላይ እስቲ እንመለስ። ለምንድን ነው ይሄንን የምናነሳው? ቤተክርስቲያኒቷ በጣም በተደጋጋሚ ከነገረ ቅዱሳን አንጻር በጣም ከእግዚአብሔር ሐሳብ የጎደለችበት የእግዚአብሔር ሐሳብ የሌለበት አስተምሮ ደጋግማ ስታስጮ ከእንደገና ትውልዱን በእግዚአብሔር እውነት ማቆም ሲገባት የእግዚአብሔር ሐሳብ የሌለባቸውን ብዙ መጽሐፍቶችን በማዘጋጀት ከእግዚአብሔር ሐሳብ ትውልድ እንዲጠፋ እያደረገች ያለችበት ሐሳብ ነው ያለውና ስለዚህ ይሄንን እንዲህ ከወንጌል እውነት በጣም የራቀን ትምህርት እየሞገትን ያለ ነው። እኔ ኦርቶዶክሳዊ ነኝ። በተለይ በቅዱሳን ደረጃ ላይ የሚነገረው በቤተክርስቲያናችን ውስጥ ያለው አስተምሮ መጽሐፍ ቅዱሳዊ ነው የሚል ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን እናስገባዋለን ማለት ነው። ኦርቶዶክሳዊ ካለ በዚህ ጉዳይ ላይ ሐሳብ መስጠት እችላለሁ፣ መሞገት እችላለሁ ብሎ የሚያምን ኦርቶዶክሳዊ ካለ አንድ ቁጥር ይጻፍልን ማውራት እንችላለን ማለት ነው። ተባረኩልኝ። እሺ እሺ ካላችሁ አንድ ቁጥር ጻፉልን። አንድ ቁጥር ጻፉልን። ኦርቶዶክሳዊን ሆኖ በተለይ ነገረ ቅዱሳን የቅዱሳን ጉዳይ ቤተክርስቲያኒቷ ውስጥ በጣም በሰፊ የሚታመን ጉዳይ ነውና ይሄ በሰፊው የሚታመን ጉዳይ የእግዚአብሔር ቃል ይናገራል፣ ይደግፈዋል ወይ? ትምህርቱ በእግዚአብሔር ቃል ውስጥ አለ ወይ ብለን እንጠይቃለን። እየጠየቅን ያለ ነው ዛሬ ማለት ነው። እንደ እግዚአብሔር ቃል ነው ወይ ብለን ነው እየጠየቅን ያለ ነው። በተለይ ቅዱሳን ላይ በተመለከተ ቤተክርስቲያኒቷ ውስጥ ከእግዚአብሔር ባልተናነሰ የእግዚአብሔርን ባህሪ ሁላ እስከ ማላበስ የሚገለጹ አንዳንድ ትምህርቶች አሉ። እንደውም ከእግዚአብሔር በላይ ሩህሩህ፣ ከእግዚአብሔር በላይ የፍቅር ሰው፣ ከእግዚአብሔር በላይ ለኃጢአተኛ ለበደለኛ የሚቆሙ አድርገው እስከ መሳል ማለት ነውና እግዚአብሔር ጨካኝ፣ እግዚአብሔር ኃጢአተኛን ጸሎቱን የማይሰማ ለበደለኛ እግዚአብሔር ምንም የማያስብ አይነት በጣም
ጨካኝ አይነት አምላክ አድርጎ ይቀመጣልና ከዛ ይልቅ ሩህሩ ቸር ደግሞ ቅዱሳን ተደርገው ይቀመጣሉ እና በእግዚአብሔር ላይ ሆን ተብሎ አመጽ የመስራት አይነት እዛ እሳቤ ነው ያለውና ይህንን ነው እየሞገትን ያለነው ነው። ቤተክርስቲያናችን ትክክል ናት የሚል ኦርቶዶክሳዊ ካለ እንቀበላለን። የኦርቶዶክስ ቤተክርስቲያን አስተምሯ ትክክል ነው ብሎ የሚያምን ኦርቶዶክሳዊ ካለ እንቀበላለን ማለት ነውና ካላችሁ አንድ ቁጥር ጻፉልን። ካላችሁ እንቀበላችሁ ኦርቶዶክሳውያን። እሺ እስቲ የኢየሱስ ስጋ ደም ውጤት ነኝ የሚለው እስቲ ናግባ ብራል ናግባ ወይ ነጊቢ ልኬልሻለሁ። አይዛ ኦርቶዶክሳዊ ካለ እንደዚሁም ምን ልክለት መግባት የሚፈልግ ሰው ካለ መቀበል እንችላለን። ባይዘው አይታይም፣ አይሰማም። አይዟችሁ ጋይስ አይዟችሁ። እሺ ወንድሞች ወይ እስቲ የማጠቃለያ ሐሳብ እንስጥ። ምናልባት የማጠቃለያ ሐሳብ እንስጥ። ባይዘው እኔ ጋር ብቻ አይደለም ወንድምነት ጋም የእሱንም ፕሮግራም መከታተል አልቻልኩም የሚሉ በውስጥ ሜሴጅ ልከውልኛልና የእሱንም ፕሮግራም ጭምር መካፈል አልቻልንም የሚሉ መልእክቶችም አሉ እና ሞስት ፕሮባብሊ እንግዲህ ሁሉም ጋር ሊሆን ይችላል። ግን ራሳቸው ሰዎች ደግሞ ሌላ ቦታ ላይ ደግሞ እየሰራላቸው ሌሎች ላይቮች በዚህ ሰዓት ላይ እየሰራላቸው ያሉ ሰዎችን ቼክ አድርገዋል። እኛ የሁለታችን ግን እምቢ በማለት ያስቸገራቸው ሰዎችም አሉ። አይ ኖ ኤርሚ ላይቭ አይታይም። ያ ኦኬ የወንድምነትም ላይቭ እየታየ አይደለምና እንደሱ አይነት ሜሴጆችን አይቻለሁ። የኤርሚም ጭምር የማይታየው ሜሴጅ እንዳለ አውቃለሁና እሺ ከቻላችሁ አሁን የወንድምነትን ኮፒ ሊንክ ቢደረግ አሪፍ ነው። ኮፒ ሊንክ ቢደረግ ጥሩ ነው። ማድረግ የምትችሉ ሰዎች ኮፒ ሊንክ አድርጉ። ፔጆቹን፣ ቪዲዮቹን ላይቭ እንዲወጡ ሼር ብታረጉ። ያ አሁን የሰራላቸው ሰዎች አሉ። ጸጋ ይብዛላችሁ እና እሺ ያስቸግራል በተወሰነ ወንድምነት እሱ ያው ፏ ብሎናል በትልቁ ወገኖች ኤርሚያው አንዳንዴ እንደዚህ ወጣ ብለህ ውሃንም ባህሩንም ውቅያኖሱንም ማየት ነው። ይሄ ቮልኬኖ እሳተ ገሞራ የበላው ሀገራችን በጣም ቮልኬኖ አለባትና አይ ቲንክ 60 ነው ምናምን ነገር የሚሆን አለ እዚህኛ ያለሁበት ከተማ ውስጥ። ይሄ ግን ቆይቷል፣ በጣም የረጅም ዘመን ነው። ውቅያኖሱ ላይ ነው ያለው እና እዛ አካባቢ ወጣ ብለን ነው ከቆንጂት ጋር እና ተባረኩ እየሰማሁ ነበረ። መሽቶ አልኩ አይደል ወንድምና ዳንዬ? እኛ ጋር ኦልሞስት 2 ሊሆን ነው። ያ መተኛት አለብህ። ጸጋ ይብዛላችሁ። ዳግዬ ያለ እንዴ? ዛሬ እኮ ድምፁን አልሰማሁም። ዳግሻ ዛሬ ድምፁን እኛም አልሰማነው። ወንድምነት በመሃል ሰላም ብላለች እህትየው ሪታዬ። ተባረኪ፣ ተባረኩ። በቃ እረፍት አድርጉ። እኔም ልለያችሁ ነው። ጸጋ ይብዛላችሁ። ያ ቴንኪ ወገኖች ሁላችሁ ነው። ጸጋ ይብዛል። ተባረክ። መልካም ጊዜ ይሁን። አሜን። Enjoy your time, brother. Okay.
ይህንን ነው መልእክታችን ጋይስ። ወደ ኢየሱስ ፊታችሁን አዙሩ። ቤተክርስቲያናችሁ እንደ እግዚአብሔር ቃል ባልሆነ ትምህርት ውስጥ ናትና መታደስ አለባት። እግዚአብሔር የሆነውን ነገር ማየት አለባት ቆማ። እንግዲህ ቢንሻ ያሳየን አንድ ዶክመንት አለ ላስት ላይ እንግዲህ ካቶሊክ ቤተክርስቲያን ላይ ብዙ ነገሮች በማርያም ዙሪያ ላይ ቤተክርስቲያኒቷ በካቶሊክ ቤተክርስቲያን ውስጥ በጣም ስህተቶች ነበሩና እንግዲህ ከስህተቶች መካከል አንደኛውን ይህንን ከባዱን ስህተት እያረመች ነው። ወንጌል ይቀጥላል ማለት ነው። ወንጌል ይቀጥላል። በቃ ቤተክርስቲያንም ልክ እንደዚሁ አሁን በካቶሊክ ቤተክርስቲያን እንደተነሱ አባቶች በኦርቶዶክስ ቤተክርስቲያንም እግዚአብሔርን የሚፈሩ ለእግዚአብሔርነት የኖሩ የእግዚአብሔርን ነገር የሚያስቀድሙ ወንጌል ላይ የሚያተኩሩ አባቶች ያስፈልጉናል። ጥማታችን እሱ ነውና የቁጥር ጉዳይ ሁሌ እንደምለው አሳስቦን አያውቅም። ባይዘው የቁጥር ጉዳይ አሳስበንም። ለኢትዮጵያ ውስጥ ነው የኦርቶዶክስ ቤተክርስቲያን በቤተክርስቲያን ደረጃ በምዕመን ደረጃ ትንሽ በዛ ያለ ቁጥር ያለው ማለት በዓለም ደረጃ ብትወስዱት የኦርቶዶክስ አጠቃላይ የኦርቶዶክስ ቁጥር እዚህ ግባ የሚባል ቁጥር አይደለም። በጣም ትንሽ ቁጥር ነው። በጣም ትንሽ ቁጥር ነው እና ጋይስ አሁን የቁጥር ጉዳይ አይደለም እያወራን ያለ ነው። ግን ይቺ ቤተክርስቲያን በክርስቶስ ኢየሱስ ደም እንደተመሰረተች ግን እናምናለን። የጆቫ ዊትነስ ወይ ደግሞ የሐዋርያው ቤተክርስቲያን ሐዋርያት ቤተክርስቲያን እንዳሉት ሰዎች ናቸው ብለን አናምንም። ቤተክርስቲያን ናት የእውነት ማለት ነው። ክርስቶስ ኢየሱስ ደሙን አፍስሶላታል እና በክርስቶስ ኢየሱስ የማዳን ስራ ላይ በተሰራው ስራ ላይ የዳኑ ሰዎች የእግዚአብሔር መንግስት የሚወርሱ ሰዎች ወንድሞቻችን እህቶቻችን እንደ እግዚአብሔር ቃል በሆኑ እነኚህን ጉዳዮች ብታድስ ናቸው ብለን የምናምን ሰዎች ነን በደንብ ማለት ነው። እና ቤተክርስቲያን ናት ጌታ በደሙ የመሰረታት ቤተክርስቲያን ናት ካቶሊክም ጨምሮ ማለት ነው። እና ስለዚህ እያልን ያለነው ወገኖች እነኚህን እድፎች እንደ እግዚአብሔር ቃል ያልሆኑ ሐሳቦችን ቤተክርስቲያን ታስወግድ። ለዚህ ሐሳብ ደግሞ አብረዋት የሚቆሙ አገልጋዮች ምዕመኖች ያስፈልጓታል። ኦኬ መልኳን የሚያሳዩ መቆሸሹን እድፉን እንደ እግዚአብሔር ቃል ባልሆነ ነገር ላይ ስታመጣ የእግዚአብሔርን ሐሳብ እኮ ይቃወማል እያሉ ቤተክርስቲያን ወደ ተሻለ ክብር የምትመጣበትን እውነት ትውልዱ ማሳየት መቻል አለበትና አሁን የነቃው ትውልድ ያልነቃውን ትውልድ ማንቃት መቻል ይኖርበታል። በተለይ ክርስትና እግዚአብሔር አንዳንዴ ህዝቡን ያስነሳል። ህዝቡ ያስነሳል እና ሁሉም በፊት ለፊት ላይ ያለውን የፈረሰውን ቅጥሩን ማደስ ቢችል ከተማ ይታደሳል፣ ሙሉ ከተማ ማለት ነው። እና እዚህ እየሰማችሁን በተከታታይ እያደመጣችሁ ምናምን ያላችሁ ሰዎች ካላችሁ ግድ የለም ቤተክርስቲያን የምትታደሰው እናንተ መታደስ ስትጀምሩ ነውና እናንተ ጀምሩት። አሁን ላይ ያለው ትውልድ ይጀምር፣ መታደስን ይጀምር። አንተ መታደስ ጀምር፣ አንቺ መታደስ ጀምሪ። ምን ማለት ነው? የግድ ላይ ያለው አይደለም መሆን ያለበት። አንቺ እግዚአብሔር አሁን እውነቱን እያስረዳሽ እየተረዳሽ እንደ እግዚአብሔር ቃል ያልሆነውን የቤተክርስቲያን ትምህርት እየሰማችሁ የመጣችሁ ሰዎች ራሳችሁ መለወጥ መቀየር ጀምሩ። ምን ማለት ነው? እንደ ቤተክርስቲያን ያልሆኑ እንደ እግዚአብሔር ቃል ያልሆኑ አስተምሮቶችን የቤተክርስቲያን አስተምሮ በህይወት ያልተገብርም በማለት ማለት ነው። ለምሳሌ አንደኛው ትምህርት ወደ ፍጡር መጸለይ አቁሙ። አትጎዱም እኮ ጋይስ፣ እንደ እግዚአብሔር ቃል ስላልሆነ አትጎዱም። ለምን ወደ ማርያም ትጸልያለህ? ለምን ወደ ገብርኤል ትጸልያለህ? ለምን ወደ ሚካኤል ትጸልያለህ? የእግዚአብሔር ቃል አንድም ቦታ ላይ ወደ መላእክት ወደ ፍጡር ጸልዩ የሚል የለም። ከዛ ይልቅ በሰማይ በዙፋኑ ላይ የተቀመጠ ጸሎትና ልመናን የሚሰማ እግዚአብሔር እኮ አለ። ለምን ወደሱ አትጸልይም? መታደስ ማለት ይሄ ነው። ባይዘው ሃይማኖት መቀየር ማለት አይደለም። ኦኬ፣ ባላችሁበት ስፍራ እግዚአብሔር በጠራችሁ ስፍራ ላይ መሆን ይቻላል። ምን ማለት ነው? አዎ ጌታ ወደ እኔ ጩህ ነው ያለ። ጌታ ጸሎት አስተምረን ሲሉት በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስት ትምጣ። ቤት በሰማይ ያለ እግዚአብሔር አለ፣ ጸሎት ልመናን የሚቀበል የሚሰማ። ስለዚህ ከዛሬ ጀምሮ በህይወታችሁ ላይ ለውጥ አምጡ። ወደ ፍጡር መጸለይ፣ ፍጡርን ተስፋ ማድረግን አቁሙ። ህይወታችሁ እንዴት እንደሚለወጥ ከእግዚአብሔር ጋር ያላችሁ ህብረት እንዴት እንደሚቀየር
ስትንበረከኩ ማንም ፍጡር ትዝ አይበላችሁ። ለምን? እናንተ የምትጸልዩትን ጸሎትና ልመና ሊሰማ ጆሮቹ ወደ እናንተ የሆኑ በሰማይ የተቀመጠ ቅዱስ የሰራዊት ጌታ እግዚአብሔር አለ። ስትንበረከኩ አምላኬ ሆይ እያላችሁ ወደ እግዚአብሔር ጸልዩ። ጌታዬ ሆይ እያላችሁ ኃጢአትነት፣ በደለኝነት፣ መተላለፍህ ነው የሚሰማ ጸሎት እንደማይሰማ እንዲያደርገው ይሄ በፊትህ ላይ ያለው በህይወቱ ውስጥ የተቀመጠው የኃጢአት የበደል ክምር ነው። በቃ መፍትሄው የጌታ የክርስቶስ ኢየሱስ ደም አለልህ። አልሰማ እግዚአብሔር አይሰማኝም ብለህ የምታስበው ከኃጢአት ከበደል የተነሳ ነው። መፍትሄው እኮ ታዲያ ማርያም አይደለችም። መፍትሄው ገብርኤል አይደለም። መፍትሄው ገብርኤል ሚካኤል አይደለም። መፍትሄው እንግዲያውስ የእግዚአብሔር ልጅ ኢየሱስ ክርስቶስ እኮ ነው። ያፈሰሰው ደሙ እኮ ነው። ስለዚህ እግዚአብሔር ሆይ ኃጢአቴን በደሌን ይቅር በለኝ፣ የሰራሁትን ኃጢአትና መተላለፍ ሁሉ እባክህን በልጅ በክርስቶስ ኢየሱስ ደም ደምስሰው በሉት። መፍትሄው እሱ ነው ብራዘርስ፣ መፍትሄው እሱ ነው። የሚገርማችሁ ነገር ለማርያም የምትነግሩትን ጸሎት እግዚአብሔር ይሰማል። ማርያም ሳትሰማው እግዚአብሔር ይሰማዋል። ወገኖች ለገብርኤል የምትነግሩትን ነገር ገብርኤል መስማት ሳይችል እግዚአብሔር ግን ይሰማዋል። ይሰማዋል፣ ያደምጠዋል። እግዚአብሔር የሚሰማ የሚያደምጥ ጸሎት ልመናችሁ ሊቀበል የሚችል የሰራዊት ጌታ እግዚአብሔር በዙፋኑ ላይ አለ። ስለዚህ የጸሎታችሁን አቅጣጫ ሁሉ ቀይሩት። ስትንበረከኩ ጸሎታችሁን ወደ እግዚአብሔር አድርሱ። ልመናችሁን ወደ እግዚአብሔር አቅርቡ። የሚሰማ የሚያደምጥ ጸሎታችሁን ደግሞ የሚመልስ እግዚአብሔር አለ። አባ አባ እያላችሁ የምትጮህበት የልጅነት መንፈስ በውስጣችሁ የለም? በቃ መፍትሄው የእግዚአብሔር ልጅ ኢየሱስ ክርስቶስን የሕይወታችሁ ጌታ አዳኝና አድርጋችሁ ተቀበሉ። ለምን? የእግዚአብሔር ልጅን ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ የተቀበለ ሰው አባ አባ እያለ የሚጮህበት የልጅነት መንፈስን ይቀበላል። በእናንተ ሕይወት ውስጥ አሁን እግዚአብሔር አባትነቱ፣ ጌትነቱ የእናንተን ጸሎትና ልመና የሚሰማ የቅርብ ወዳጅ እንደሆነ አይሰማችሁም? ልጅ ስላልሆናችሁ ነው። ለእናንተ የሚያስፈልገው ምንድነው? ዳግም በክርስቶስ ኢየሱስ አምናችሁ የእግዚአብሔር ልጆቹ ነው። መፍትሄው ይሄ ነው። ሌላ ምንም መፍትሄ የለውም። በእግዚአብሔር ልጅ በክርስቶስ ኢየሱስ የሚያምን አባ አባ ብሎ የሚጮህበትን የልጅነት መንፈስን ይቀበላል። ስለዚህ ወንድመቶች መፍትሄው ምንድነው? ወንጌል ነው። ዳግም የእግዚአብሔርን ቃል አንብቡ። በክርስቶስ ኢየሱስ አምናችሁ ነፍሳችሁን አሳርፏት። መልእክታችን ይሄ ነው ወንድመቶችና ጸጋና ሰላም ይብዛላችሁ። በጣም እንወዳችኋለን። ጌታ ቢፈቅድና ብንኖር ነገ ደግሞ እንገናኛለን። ወንድሞች ሐሳብ ካላችሁ መጨመር ትችላላችሁ። ካልሆነ ግን መልካም አዳር፣ መልካም ምሽት ይሁንላችሁ። ተባረኩልኝ። በጣም እንወዳችኋለን። ጸጋ ይብዛልህ ዳንኤል። በቃ ዝጋው። እሺ ዳግሻዬ ላስወርደውና መጀመሪያ